በተለምዶ ደረቅ ቼክን በተመለከተ ሁሉም ሰው ማወቅ ያለባቸው 5 ነጥቦችን ነው ማነሳላችሁ። የዛሬው ቪዲዮ ቼክ ለምትሰጡም ቼክ ለምትቀበሉ ጠቃሚ ሀሳቦችን የያዘ ነው። እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። እንግዲህ ቅድም በተለምዶ ደረቅ ቼክ ብዬ ያነሳውላችሁ ነገር ምንድነው? በቀላል አማርኛ እንግዲህ ቼክ የምንለው አንድ ተላላፊ የንግድ ወረቀት ነው። በሁለት ሰዎች ወይም ደግሞ ከሁለት በላይ በሆኑ ሰዎች መካከል የክፍያ ስምምነት ስለመኖሩ የሚጠቁም ሰነድ ነው ማለት ነው። ስለዚህ ይሄ ደረቅ ቼክ የምንለው ነገር በቼኩ ላይ የተጻፈው የገንዘብ መጠንና በቼክ ጻፊው ሂሳብ ውስጥ ያለው ገንዘብ የማይመጣጠን ከሆነ ወይም ደግሞ በቼኩ ላይ የተገለጸው ያህል ገንዘብ በሂሳብ ውስጥ የሌለ ከሆነ ነው እንግዲህ ደረቅ ቼክ እያልን የምንጠራው ማለት ነው። ስለዚህ ከደረቅ ቼክ ጋር በተገናኘ ምንም እንኳን ዘመን አመጣሽ የሆኑ የተለያዩ የገንዘብ መክፈያ መንገዶች ቢኖሩ አሁንም የቼክ ኬዞች አሉ በየፍርድ ቤቱ በፍትሐ ብሔርም በወንጀልም ብናይ በየቀኑ የሚያጋጥመን ጉዳይ ነው። በተወሰነ መልኩ የቀነሰ ቢሆንም አሁንም ሰዎች ቼክን ይጠቀማሉ። አሁንም ሰዎች በቼክ ተጠያቂ ይሆናሉ፣ ይከሳሉ፣ ይከሰሳሉ። ስለዚህ ስለ ቼክ ወይም ደግሞ ስለ ደረቅ ቼክ አንዳንድ የህግ ነጥቦችን ማወቅ እጅግ ጠቃሚ ይመስለኛል። እጅግ ጠቃሚ 5 ነጥቦችን ነው ማነሳላችሁ። የመጀመሪያውን ነጥብ ስናነሳ ተጠያቂነትን በተመለከተ ነው። ደረቅ ቼክ መስጠት ምን አይነት ኃላፊነትን ያስከትላል የሚለውን ስንመለከት በወንጀልም በፍትሐ ብሔርም ኃላፊነትን ያስከትላል፣ ተጠያቂነትን ያስከትላል። የወንጀል ተጠያቂነትን ስንመለከት በኢፌዴሪ የወንጀል ህግ አንቀጽ 693 ንዑስ ቁጥር 1 መሰረት አንድ ሰው አስቦ በሂሳቡ ገንዘብ ሳይኖር ወይም ደግሞ የሚያዝበት በቂ ገንዘብ ሳይኖረው ቼክ ከጻፈ በወንጀል ተጠያቂ እንደሚሆን ያስቀምጣል። ይህም ደግሞ ከ10 ቀን እስከ 10 ዓመት ሊደርስ በሚችል እስራት ወይም ደግሞ ጽኑ እስራት ሊያስቀጣ የሚችል መሆኑን ያስቀምጣል። እንዲሁም ደግሞ በመቀጮ ያስቀጣል። እንግዲህ እንደ ገንዘብ መጠኑ እንደ ድርጊት አፈጻጸሙ ነው እንግዲህ ከ10 ቀን እስከ 10 ዓመት በሚለው መሃል ፍርድ ቤቱ ቅጣቱን የሚወስነው ማለት ነው። በፍትሐ ብሔር ደግሞ የተፋጠነ ስነ ስርዓት የሚባል አለ። ስለዚህ በቼኩ ላይ የተመለከተውን ገንዘብ ይክፈለኝ ብሎ በፍትሐ ብሔር ከሶ ገንዘቡን መቀበል ይችላል። ስለዚህ ከዚህ አንጻር በወንጀልም በፍትሐ ብሔርም ተጠያቂነትን ያስከትላል። ሁለተኛው ነጥብ ደግሞ በተለይም ደግሞ ቼክ የምትቀበሉ ሰዎች ማወቅ ያለባችሁ የይርጋ ጊዜን በተመለከተ ነው። አንድ ሰው ደረቅ ቼክ ተሰጠው ወይም ደረቅ ቼክ ይዟል። ስለዚህ በምን ያህል ጊዜ ውስጥ ነው መብቱን መጠየቅ ያለበት የሚለውን ማወቅ ይጠበቅባችኋል። ስለዚህ ይህን በተመለከተ በፍትሐ ብሔር ቼኩን መሰረት አድርጋችሁ በተፋጠነ ስነ ስርዓት ለመጠየቅ የይርጋ ጊዜው እንግዲህ የይርጋ ጊዜን በተመለከተ ባለፈው ቪዲዮ ሰርቼላችኋለሁ ምን ማለት እንደሆነ ያንን መለስ ብላችሁ ማየት ትችላላችሁ። ነገር ግን ወደ ያስኩት ነጥብ ስመለስ አንድ ሰው ደረቅ ቼክ ከያዘ በፍትሐ ብሔር በተፋጠነ ስነ ስርዓት በ1 ዓመት ውስጥ ክስ ማቅረብ ይችላል። በተለያየ ምክንያት እንግዲህ ይሄ 1 ዓመት ሊያልፍ ይችላል። ስለዚህ ምንድነው መፍትሄው ካላችሁኝ ቼኩን እንደ አንድ የሰነድ ማስረጃ በመያዝ በአላግባብ መበልጸግ ክስ ማቅረብ ይችላል። አሁንም ይሄው በፍትሐ ብሔር ፍርድ ቤት ማለት ነው። ስለዚህ በ2 ዓመት ውስጥ ክስ መስርቶ ገንዘቡን መቀበል ይችላል ማለት ነው። እንዲሁ ደግሞ በወንጀል ያው የይርጋ ጊዜው 15 ዓመት መሆኑ የሚታወቅ ነው። ከዚያ ውጪ መጀመሪያ ላይ ያላነሳውላችሁ ምንድነው ቼኩ ላይ ከተጻፈበት ቀን ጀምሮ በ6 ወር ውስጥ ነው እንግዲህ አንድ ሰው ባንክ ማቅረብ ያለበት። ስለዚህ በዛ በ6 ወር ውስጥ ካቀረበ በኋላ ነው እንግዲህ ደረቅ ቼክ ከተባለ ያው ወደ ፍትሐ ብሔር ወደ ወንጀል ክስ አማራጮች የሚካሄደው ማለት ነው። እዚህ ቀጥሎ ደግሞ ቼክ የምትሰጡና ቼክ የምትቀበሉ ሰዎች በዋናነት ማድረግ ያለባችሁን መሰረታዊ የሆኑ ጥንቃቄዎች እነግራችኋለሁ። ከዛ በፊት ግን እስቲ አንድ ነጥብ ላንሳላችሁ። በቼክ የሚፈጸም የአታላይነት ወንጀል አለና ይህ ምንድነው በባህሪው ለየት ይላል። ምክንያቱም ወንጀሉ የደረቅ ቼክ ቅድም ያነሳውላችሁ አይነት ወንጀል አይደለም። ነገር ግን የአታላይነት ወንጀል ያ ማለት ምንድነው? እንግዲህ አንዳንድ ሰዎች የቼክ ሰነዱን ወይም ደግሞ ቼክ የሚመስል ቼክ ያልሆነ ቼክ የሚመስል ሰነድን በመጠቀም እና ሌሎችን በማታለል ገንዘብ የሚቀበሉ ወይም ደግሞ ያላግባብ ጥቅም የሚያገኙ ሰዎች አሉና ይህ ራሱን ችሎ የአታላይነት ወንጀል ነው። ለምሳሌ ቼክ ያልሆነና ይሄ ሐሰተኛ ቼክ ወይም ፎርጅድ ቼክን በመጠቀም እንዲሁ ደግሞ የሌሎች ሰዎችን እነሱ ማዘዝ የማይችሉበትን የሌሎች ሰዎችን ቼክ በመጠቀም ከሌላ ሰው ጥቅም የሚያገኙበት መንገድ አለ። ይህ እንግዲህ ከደረቅ ቼክ ጋር ምንም አያገናኘውም። ግን ቼክን ወይም ደግሞ የቼክ ሰነድን ወይም ቼክ መስሎ የተሰራን ሰነድን በመጠቀም የሚፈጸም የአታላይነት ወንጀልን መኖሩን እዚህ ላይ ላክልላችሁ ብዬ ነው። እንግዲህ ቼክ ሰጪዎች እና ቼክ ተቀባዮች ደግሞ ምን አይነት ጥንቃቄ ማድረግ አለባቸው
የሚለውን በተመለከተ መጀመሪያ እስቲ ቼክ ለምትሰጡ ሰዎች ላንሳ። እንግዲህ ቼክ ጽፋችሁ የምትሰጡ ሰዎች የጻፋችሁት ቼክ ለክፍያ በሚቀርብበት ጊዜ በሂሳባችሁ በቂ ገንዘብ እንዳለ ማረጋገጥ አለባችሁ። ይሄ አማራጭ ያለው ጉዳይ አይደለም። ሌላው ደግሞ መጠንቀቅ ያለባችሁ ምንድነው በቼኩ ላይ ለመፈረም ሙሉ ስልጣን ያላችሁ መሆኑን ማረጋገጥ አለባችሁ። ለምሳሌ ቼኩን በውክልና የምታንቀሳቅሱ ከሆነ ያ ውክልና በትክክል የተሰጣችሁ ስለመሆኑ ማረጋገጥ አለባችሁ። ከዛ ውጪ ደግሞ ለምሳሌ ቼኩ የሚንቀሳቀሰው በእናንተ ብቻ ላይሆን ይችላል። ከሌሎች ሰዎች ጋር አብራችሁ የምታንቀሳቅሱትም ከሆነ ብቻችሁን ጽፋችሁ መስጠት አትችሉም ማለት ነው። ሌላው ደግሞ ብዙ ሰዎችን በአብዛኛው የሚገጥማቸው ቼክ በየቦታው የሚቀመጥ ነገር አይደለም። በጥንቃቄ ማስቀመጥ አለባችሁ። በተለይም ደግሞ ፈርማችሁ ብቻ ፊርማችሁን ብቻ አኑራችሁ በየመኪናው ቤት ውስጥ ማንኛውም መሳቢያ ውስጥ የትኛውን ቦታ የምታስቀምጡ ሰዎች አላችሁና እዚህ ጋር ጥንቃቄ ያስፈልጋል። ምክንያቱም በሀገሪቱ ሕግ መሰረት አንድ ሰው ቼክ ላይ ፈርሞ ለሌላ ሰው ከሰጠና ለምሳሌ ቼክ የተቀበለው ሰው ቀኑን ጽፎ የገንዘብ መጠኑን ጽፎ ባንክ ካቀረበ ባንክ ቼኩን የማይመታበት ወይም ደግሞ ለቼኩ ምላሽ የማይሰጥበት ምክንያት የለም። ምክንያቱም ቼኩ ሲታይ አንድ ቼክ ማሟላት ያለባቸውን ነገሮች አሟልቷል። ቀን አለው፣ ፊርማ አለው፣ የገንዘብ መጠን አለው። ስለዚህ ባንኩ ከዛ አለፍ ብሎ በማ ተጻፈ የሚለውን ሊያጣራላችሁ አይችልም። ስለዚህ ፈርማችሁ ማስቀመጥ የለባችሁም። ምክንያቱም እናንተ ባላሰባችሁት መልኩ ማንኛውም አይነት የገንዘብ መጠን እና ቀን ተጠቅሶ ለባንክ ሊቀርብ ይችላል። ስለዚህ ቼኩን በጥንቃቄ መያዝ ያስፈልጋል። ሌላው ደግሞ ብዙ ጊዜ የሚያጋጥመው ቼክ ለዋስትና ልትሰጡ ትችላላችሁ። ነገር ግን ቼክን ለዋስትና በምትሰጡበት ጊዜ በአግባቡ የህግ ባለሙያ አማክራችሁ በውል የተደገፈ ቼኩ ቁጥሩ ተጠቅሶ ቀኑ ተጠቅሶ ዋስትና የተደረገበትም ግንኙነት ወይም ደግሞ ሁነት ተጠቅሶ ነው በውል በተደገፈ መልኩ ቼኩን ለዋስትና መስጠት ያለባችሁ። ይህ ካልሆነ ግን ቼክን ለዋስትና መስጠት አይቻልም። ስለዚህ ቼክ የሰጣችሁት ሰው በወንጀል ሊከሳችሁ ይችላል። ስለዚህ በአግባቡ በውል መደገፍ አለበት። ሌላው ደግሞ ማነሳላችሁ ስለ ቼክ መቀያየር ነው። ሰዎች በተለያየ ጊዜ ቼክን ሊቀያየሩ ይችላሉ። ቼኩ ላይ ከተመለከተው ገንዘብ የተወሰነውን ከፍለው የተወሰነ ቼክ ደግሞ ቀይረው ሊቀበሉ ይችላሉ። ይህም በምታደርጉበት ጊዜ አንድ ማድረግ ያለባችሁ ጥንቃቄ ቼክ በምትቀያየሩበት ጊዜ በፊት የተቀባበላችሁትን ቼክ መመለስ አለበት። ካለበለዚያ እጅግ አስቸጋሪ ነው። በየቀኑ በየፍርድ ቤቶቻችን የምናየው አላስፈላጊ የክስ ምክንያት ነው የሚሆነው ማለት ነው። ሌላው ደግሞ ማነሳላችሁ ለቼክ ተቀባዮች ነው። ቼክ ተቀባዮች ቼክ በምትቀበሉበት ጊዜ አትሊስት በአይን የሚታይ ነገር ይኖራል። አንዳንዴ እንደውም አንድ ጊዜ የምንገጠመን በቼኩ ላይ የተመለከተው በአሃዝ የተጻፈውና በቁጥር የተጻፈው የተለያየ የሚሆንበት አጋጣሚ አለ። ይሄንን አሁን እዛው ቦታው ላይ መለየት የሚቻል ነገር ነው። ከዛ በኋላ ብዙ ርቀት ሳይኬድ መለየት የሚቻል ነገር ነው። ስለዚህ እነዚህ ነገሮች ማየት ነው። ከዛ ውጭ ደግሞ ቅድም እንዳነሳሁት የይርጋ ጊዜዎችን መብታችሁን መጠየቅ የምትችሉበትን የይርጋ ጊዜ በአግባቡ አስታውሳችሁ መያዝ ያስፈልጋል ማለት ነው። ቼክ ጋር በተያያዘ በየቀኑ የምንሰማቸውን ብዙ ጊዜ ሰዎች ሲያጋጥማቸው የማየውን ኬዝ ነው ያነሳውላችሁ። ስለዚህ እናንተም ሆናችሁ ቤተሰብም ሆነ የምታውቁት ሰው ቼክን የተመለከተ ጥያቄ ካላቸው ይሄንን ቪዲዮ ሼር አድርጉላቸው። አብዛኛዎቹ ጥያቄዎች በዚህ ቪዲዮ ውስጥ የተመለሱ ይመስለኛል። ነገር ግን ከዚህ ቀረ ካለ ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። እስካሁን አብረን ስለቆየን አመሰግናለሁ። በቅርቡ ደግሞ በሌላ ጠቃሚ የህግ ነክ መረጃ ሰብሰብ አድርጌ የምመለስ ይሆናል። ለዛሬው ግን ቻው።